የእስራኤል መንግስት በኢትዮጵያ የሳይበር ደህንነትን ለማረጋገጥ እንዲሁም ሀገራቱ በጤና በትምህርትና በግብርና ዘርፎች ያላቸውን አጋርነት ለማጠናከር እንደሚሰራ አስታውቋል። ይህ የተገለጸው በኢትዮጵያ የእስራኤል ኤምባሲ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር ሁለቱ ሀገራት በሳይበር ደህንነት ዙሪያ በጋራ ለመስራት መነሻ የሚሆንና ልምድ የሚለዋወጡበት መድረክ ባካሄዱበት ወቅት ነው። መርሃ ግብሩን የተካፈለው ሪፖርተራችን ብሩክ አስቀናው በዝርዝር ተመልክቶታል። ባሳለፍነው 2017 ዓ.ም በኢትዮጵያ ከ13000 በላይ የሳይበር ጥቃት ሙከራዎች መደረጋቸውን የኢንፎርሜሽን መረብ ደህንነት አስተዳደር መረጃ ያመለክታል። በዚሁ ዓመት የተሞከሩት የሳይበር ጥቃቶች ከቀደመው 2016 ዓ.ም ከተቃጡ የሳይበር ጥቃቶች ጋር ሲነጻጸር ከ4600 በላይ ብልጫ ያለው ሲሆን ይህም የሳይበር ጥቃት ከዓመት ዓመት ቁጥሩ እያሻቀበ መሆኑን አመላካች ነው። በዚሁ አሳሳቢነቱ ከጊዜ ወደ ጊዜ እየጨመረ በመጣው የሳይበር ደህንነት ዙሪያም ኢትዮጵያና እስራኤል በጋራ ለመስራት መነሻ የሚሆንና ልምድ የሚለዋወጡበት መድረክ የእስራኤል መንግስት ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር አካሂዷል። የመንግስታዊም ሆነ መንግስታዊ ላልሆኑ ከፍተኛ የትምህርት ተቋሞች ገለጻ ለማድረግና የእስራኤልን ልምድ ለማካፈል ነው። ይህ የመጀመሪያውና መሰረት የምንጥልበት ወርክሾፕ ነው። በዚህ ወርክሾፕ ላይ ብዙ ልውውጦች ይኖራሉ። የኢትዮጵያንም ልምድ የእስራኤልም ልምድ በጋራ የምንገባይበትና በጋራ የጋራ የሆነ ዕውቀት የምንመሰረትበት ሁኔታ ነው። ዲጂታል ኢኮኖሚ ሲገነባ የሳይበር ደህንነት ጉዳይ እጅግ በጣም ክሪቲካል የሆነ ጉዳይ ነው። በዓለም አቀፍ ደረጃም በአህጉራችንም እንዲሁም ደግሞ በአካባቢያችን ካሉ ሀገራት ጋር በሳይበር ደህንነት ዙሪያ እንመካከራለን፣ እንነጋገራለን፣ እንተባበራለን። ስለዚህ ይሄ መድረክ የዛ አንድ አካል ተደርጎ ሊወሰድ ይችላል። በዚሁ ጊዜም እስራኤል ጠንካራ የሳይበር ስነ ምህዳር ካላቸው ሀገራት ግንባር ቀደም መሆኗ የተነገረ ሲሆን የሳይበር ደህንነትን በማረጋገጥ ረገድም ለዓለም ጭምር የተለያዩ የቴክኖሎጂ ውጤቶችን ማበርከቷ ተነግሯል። በመሆኑም እስራኤል ለኢትዮጵያ ልምድ የምታካፍልበት መድረክ መዘጋጀቱ በሀገሪቱ እያሻቀበ የመጣውን የሳይበር ጥቃት ስጋት ለመከላከል የሚያግዝ ነው ተብሏል። ሳይበር ሴኩሪቲ እንግዲህ ከፍተኛ ስጋት ነው። ስጋት ነምበር 1 ብለን ማየት እንችላለን። በእኛም ሀገር በሌሎች ሀገር የኛ ሀገር ተጋላጭነቱ በየጊዜው ሪፖርት እየተደረገ ነው። በኢንሳ በየአመቱ ሪፖርት እንደሚደረገው በብዙ 100% እያደገ ያለ ነውና ለዚህ እንግዲህ አንዱ በእንደዚህ አይነት መድረክ የእውቀት ሽግግር ልምድን ማጎልበትና ስትራቴጂ በመንግስት ደረጃ ያለ የፖሊሲን እና የጥበቃ በተመለከተ ኢንሲደንት ሪፖርት ማድረግን አዌርነስ የምንፈጥርበት ካፓሲቲ ዲቨሎፕ የሚደረግበትን መንገድ የምናዘጋጀው መድረክ ነው። የዲጂታል ቴክኖሎጂ ሽግግርን ተከትሎ የኢንተርኔት አገልግሎትና ተጠቃሚዎች ቁጥር ማደግና የማህበረሰቡ የሳይበር ደህንነት ግንዛቤ ማነስ ለሳይበር ጥቃት ተጋላጭነት መጨመር ዋነኛ ምክንያቶች መሆናቸው የተገለጸ ሲሆን ይህን ችግር ለመቅረፍም በዘርፉ የሰለጠነ ብቁ የሰው ኃይል ማፍራትና የህግ ማዕቀፎችን ማዘጋጀት እንደሚያስፈልግ ነው የተነገረው። አንዱና ትልቁ የሰው ኃይል ሰው ለጥቃቱም ሰው ነው ዋናው ማዕከል። ለፕሪቬንት ለማድረግም ለመከላከልም ሰው ነው። የሰው ኃይልና እውቀት እጅግ በጣም አስፈላጊ ነው። ነገር ግን ቀድመው ከጀመሩት ያው እንደ ዛሬ እንደምታዩት እንደ እስራኤል ሀገር እና ሌሎችም የተለያዩ ካምፓኒዎች እየተማርን የምንሄደው አለ። አንዱ ትልቅ ቻሌንጅ የሰው ኃይል ነው። ከዛ በተረፈ ፖሊሲ እና ተጠቃሚዎችን የንቃተ ህሊና ማሳደግ እነዚህ ከፍተኛ ትግል ይጠይቃል። ግን አችበብል መደረግ የሚችል በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ በበኩላቸው ኢትዮጵያና እስራኤል የረጅም ጊዜ ወዳጅነት ያላቸውና በተለያዩ ዓለም አቀፍ መድረኮች ጭምር የሚደጋገፉ ሀገራት መሆናቸውን ጠቁመው ይህን አጋርነታቸውንም በተለያዩ ዘርፎች ለማጠናከር እንደሚሰሩ አመልክተዋል። ትብብራችን እጅግ በጣም የበዛ ነው። በብዙ መንገድ በብዙ አቅጣጫ ይሄዳሉ ማለት ነው። በትምህርቱ፣ በጤናው፣ በእርሻ ልማቱ፣ በደህንነቱ በዚህ ሁሉ ላይ ከፍተኛ የሆነ ትብብር አለን። የበለጠም እንዲኖር ደግሞ ተግተን እየሰራን ነው ያለን። ይህ ሁኔታ ወሳኝ ነው። ሁለቱም ሀገሮች የስትራቴጂክ ትብብርን የሚያስፈልጋቸው
የጂኦፖለቲካውን ሁኔታ በጋራ የሚመለከቱ አገሮች ናቸው። ሁለቱም አገሮች አንዱ ላንዱ አስፈላጊና ደጋፊ ተደጋጋፊ የሆነ ሁኔታ ነው ያለው።